ይሰጠውና ከዚህ የበለጠ ስራ በሰራልን ብሎ የተመኘ ወንድም አለ። ትልቅ ኡስታዝ ተረዳኸኝ አይደል? ይሄ ማለት ግን ሁሉም ማለት አይደለም። ኡስታዝ ሰላም ብያለሁ። ኡስታዝ አደም እንዴት ነህ? ሰላም አለይኩም። ሚዩት ላይ ነው መሰለኝ። ሚዩት ላይ ነው ኡስታዝ አደም። ላለመረበሽ ነው ሐቢቢ። ሰላም ብያለሁ። እንዴት ነህ ሐቢቢ? ሰላም ነህ? ሰላም ነኝ። ወአለይኩም አሰላም አይባልም? ወአለይኩም ሰላም ብያለሁ። ሚዩት ስለነበርኩ ነው። ባረከላሁ ፊክ። አይ ንጽጽር ስለተነሳ ያው እኛን የሚመለከት ጉዳይ ስለሆነ ለዛ ነው የገባሁት እና እንዴት እንደምታሙላቸው ማለቅም አብዛኛውን ችግር አለባቸው ስትል ነበርና እዚህ ጥቀስና ንጽጽር ላይ ኮምፓራቲቭ ሪቪዥን ላይ ሙቀረን ላይ የሚሰሩ ሰዎችን ከሌ በደንና ንገረን እስቲ ምንድነው ያየኸው? ምን ስናደርግ ነው ኦፕቲሚስቲክ በሆነ አፕሮች ከማውራት ውጪ አርጊመንት ስመጥቀስ ስርዓት አይደለም እኮ አይደለም። ዝም ብለህ ጀነራላይዝድ ማድረግ ስመጥቀስ ስርዓት አይደለም፣ አደብ አይደለም። ነገር ግን አንተ ከነሱ እሺ ተከተል አደብ አይደለም። እሱን ሌላ ጊዜ በዚህ ጉዳይ ላይ ስንወያይ ምናልባት ሰዎቹ ጋር ስገናኝ አንተ እዛ ውስጥ ስላልሆንክ ማለት ብትሆን ኖሮ ጀነራላይዝድ እዚህ ቦታ ላይ እንዲህ አይነት ሰምቼ ልህ እችላለሁ። ሰምቼም ስለማላቅ ያንተን ገብቶሃል አይደል? ንጽጽር ላይ እንደምትሰራ በቅርቡ ነው ያወቅኩ። የተዋወቅነውም በቅርቡ ነው። በዚህ አንድ ወር ውስጥ ነው የማውቅህ። ካንተ በፊት ግን የማውቃቸው አሉ ንጽጽር ላይ የሚሰሩ ግን አፕሮቻቸው እንዲህ ብለው የሚያዩ ሰውን ማለት ነው እንዲህ ወርታች የሚያዩ ማለት ነው። ይሄ ልክ አይደለም አፕሮቹ። በቃ ጀነራል ይሄን እንውሰድ። ስም ጥራልኝ አደብ አይደለም። ለይሰ ሚነል ዲን ለይሰ ሚነል ኢስላም አልጠራልህም። ግን ጀነራሊ ግን ይሄ ሲማ ይሄ ባህሪ ይሄ መገለጫ ንጽጽር አካባቢ ላይ አለ። በዚህ እንተማመናለን። ያው እንግዲህ አንተም ምናልባት እንዲህ ስል አእምሮህ ላይ የሚመጡ የሆኑ ሰዎች ይኖር ይሆናል። ጀነራላይዝ ግን አላደረኩም። ባለው ንጽጽር ላይ የምንሰራ ሰዎች አለን። ለምሳሌ ማለት ነው ለምሳሌ አቂዳ መናጅ አካባቢ ላይ ምናምን ነገር ዲስከሽን አላደርግም። ለምሳሌ ያቃል ይሳቅም ራሱ ያቃል ራሱ ማለት ነው። ኡስታዝ አደም አፎን እኔ ልመልስለት ማን እንደሆኑ ከፈለገ በስም ደረጃ ኡስታዝ ወሂድ ሶስተኛ ሰው ባትገባ አይሻልም? አንተ ሁቢ አይ ከፈለገ መረጃ ከፈለገ ነው ዲሲፕሊን ከዚህ ጀምራለሁ። ሁለት ሳይወሩ ነውር ነው። መሀል ላይ ጥልቅ አይባልም። ስጨርስ ሐሳቤን ትገባለህ ማለት ነው። ምንም ችግር የለውም። እና ዲሲፕሊንም እዚሁ ግረ መንገድን ተማር። ኦኬ ምን መሰለህ አንተ ነው የሚጀምረው። እሱም ራሱ ኡስታዝ ሐሰን ታጁን የማህበረ ቅዱሳን እሱ ሌላ ነገር ውስጥ ባንገባ ጥሩ ነው። እኔ መረጃ አለኝ። ያለ መረጃ ምንም ያወራሁት ነገር የለም። ኡስታዝ ታጁ ራሱ ሐሰን ታጁ ራሱ መጥቶ ሊያናግረኝ ይገባል። መነጋገር እንችላለን እኮ አይደለም እዚህ ውስጥ ለምን አተረጋጋም? ስለተናገር ቀጥታ አንተም በል ሙቢ እኔ ሚውት ካደረኩ መክፈት የለብህም። ታገሰኝ። የእንትኑ አደብ አለው። የውይይቱ አደብ አለው። እኔ የጋበዝኳቸውን እንግዶች ሁሉም ሰው እንዲያከብራቸው እፈልጋለሁ። ኡስታዝ ወሂድን ያስገባሁት እኔ ነኝ፣ እንዲከበር እፈልጋለሁ። ሁሉም ሰው ሲናገር አክብረን እንስማ። ከዛ ለአንተም እድል እሰጥሃለሁ። ግን ሰዎችን አቋርጠን አንግባ። ቢስሚላህ አዎ እንደዛ ነው። አይ ከጨረስኩኝ በኋላ መግባት ይችላል ከፈለገ ማለት ነው። ያነሳቸውን ፖይንቶች ደግሞ በስፋት መሄድም እንችላለን። ከባለቤቱ ጋር አንተን አይመለከትህም፣ አላውቅም፣ አንተዋወቅም። ባለቤት አለው የተነገረው አካል ያንን ሰው ማግኘት እፈልጋለሁ እኔም ራሴ ማለት ነው። መረጃዎች እጄ ላይም ስላለ ማለት ነው። አሁን ፖይንቱ አይደለም። ፖይንቱ ኡስታዝ አደም ንጽጽር ላይ የሚሰሩ ሰዎች ችግር አለባቸው ስላለ ከረንትሊ አሁን ላይ እየተሰራ ባለው ንጽጽር ላይ ችግር ካለ እርማትም ለመውሰድም ጭምር ነው። ይሄ ዝም ብሎ አሁን የመጣውበት እንትን ምንድነው ፕሮብሌሙ ያለው ነገር እንዴት እንደሚሰልሙላቸውም አላውቅም። አንድ ላይ ጨርስ። እሺ አንድ ላይ ጨርስ። አይ እንድናሳጥረው ፈልጌ ነው። አይ እንዴት እንደሚሰልሙላቸውም አላውቅም የሚል ትችት ነው። ገባ የተቻው ማለት ነው። አንተ እየሰራ አንተ በቀን አንድ ቀን አስልም አታውቅም፣ አላየንህም። አንተ እንደውም አጀንዳ ያደረክ ያለው እስልምና አካባቢ ላይ ያሉትን አጀንዳዎች ነው። ያ ማለት ትክክል አይደለህም ነህ ለማለት ፈልጌ አይደለም። አንተ ፎከስ እያደረክ ያለው ዘፈን ሐላል ነው ወይስ ሐራም ነው፣ መውሊድ ቢዳ ነው ወይስ አይደለም በሚል ጉዳይ ላይ ወይ ደግሞ ሂጃብ የሚባለው ነገር በዚህ ጉዳይ ላይ ነው በሚል ርዕስ ነው ለረጅም ጊዜ ረጅም ቪዲዮ የምትለቀው። ነን ሙስሊሞችን ወደ እስላም የምትጠራበትን ነገር ስትሰራ አላየሁም እኔ። ለምሳሌ አንተ ይሄንን ማሰራውን ስራ ሰዎች ላይ የሚሰሩትን እዛ ስራ ላይ የሚሰሩ ሰዎችን እንዴትስ እንደሚሰልሙላቸው አላቅም የሚል የሞራል ጉድለት ማለት ሞራል የሚነካ ቃላት መጠቀም አልነበረብህ። የምር ለመናገር ማለት ነው። እኔ እርጋታን በጣም ምንድነው ማለት ማማባቸው ፖይንት እንኳን ቢኖር እንኳን
አንዳንድ እርጋታ አንዳንድ የሆነ በሰል ያለ ነገርህ ምናምን ነገር እኔ ማደንቅልህ ፓርት አለ። ነገር ግን ያልክ አይደለህም። አይ ቲንክ አስቀይመህናል። የምንጽጽር ጀማው ማለት ነው። በአጠቃላይ እንዴት እንደሚሰምላቸው አላቅም። ራሱ አብዛኛውን ችግር አለባቸው ምናምን ብላል። ከሌ ያላልክም። አንደኛ፣ ሁለተኛ ደግሞ ሐሳቤ ጀነራላይዝ ፋላሲ ነው እኮ። እስከመጨረሻ አጠብቅም ይጨርስ ኡስታዝ አደጋግሞና ሽፍት ስላደረገ ኢንተራፕት እያደረክ ነው ያለው። አይ ራሱ እንትን አይደለም። ውይይትም ላይ ገና ነው ያልኩን ባለፈው ለዛ ነው። ኦኬ ቀጥል። እሺ ስላቋረጥከኝ እስቲ ቀጥል። እስቲ ጨርስ አንተ ያንተ ነው ጊዜው። ቢስሚላህ ጀነራላይዜሽን ፋላሲ አድርጓል ነው። ያ ፋላሲ ልክ አይደለም ነው። ህዝቡን ይቅርታ እንጠይቅ እንፈልጋለን። ምክንያቱም ልክ አይደለም የሚሰራው ነገር። አንደኛ ፈተበየኑ ይላል አላህ በቁርአን ውስጥ ምንም ነገር ሳታረጋግጥ ቼክ ሳታደርግ ቲክቶክ አካባቢ ላይ ያለውን መንደር ምን አይነት አትሞስፌር እንዳለ ምን አይነት ኢንቫይሮንመንት እንዳለ ሳታረጋግጥ የተናገርከው። ስለዚህ በተቻለ አቅም ብታስተካክለው ደስ ይለኛል። ይቅርታ በጠይቅ ማለት ነው። ካልሆነ ግን መቀጠል ትችላለህ። ይኸው መድረኩ ያንተ ነው። ሹክራን ኡስታዝ ወሒድ። በመጀመሪያ ደረጃ አንተ ከነዚያ እኔ አእምሮዬ ውስጥ ካሉት ወንድሞች መካከል ብትሆን ኖሮ እኔ በጣም ግልጽ ሰው ነኝ። እዚሁ እነግርሃለሁ። እዚህ ቦታ ላይ እንዲህ ያልከው አኽላቅ የጎደለው ነው፣ ነን ሙስሊሞችን በሂክማ ነው ተጣሩ የተባልነው ሂክማ የጎደለው ነው ብዬ ነግርህ ነበር። ያንተን እንትኖች አይቼም ሰምቼም አላውቅም። እንደዛ እንደማትሆን ተስፋ አደርጋለሁ። እነዚህ ሰዎች እኔ አእምሮ ውስጥ ያሉ ሰዎች ንገረኝ ካልከኝ አደብ አይደለም አልነግርህም። ከነሱ ጋር ድንገት አንድ ቀን ከተገናኘሁ ግን እነሱም ይመክሩኛል፣ ጉለቴን እኔም እመክራቸዋለሁ። አንድ ሁለተኛ አሁንም እንትን እያደረክ ነው ያለኸው፣ እየተቸህ ነው። አንተ አትተች ትላለህ፣ አንተ ደግሞ እኔን እየተቸህ ነው። ምን ብለህ ምንም ሰዎችን አላሰለምክም እያልከኝ ነው። ወማ አድራክ በእኔ እጅ ላይ ስንት ሰው እንደሰለመ የምታውቀው ነገር አለ? አንተ ስለማስለሜና ስለ አለማስለሜ የግድ ቲክቶክ ላይ ወጥቼ እንትን ማድረግ መቻል አለብኝ? ይህን ያህል ሰው አሰለምኩ ማለት መቻል አለብኝ? ይህ የፊልድ ጉዳይ ነው ሐቢቢ። አንተ ለምሳሌ አላህ ሌላው ደግሞ አጨቃጫቂ ጉዳይ ስታመጣ ነው እንጂ ሌላ ነገር አናውቅልህም ብለኸኛል። ፖይንቱን ወጣው ላንተ ነው እኔን የምታውቀኝ። በቃ በዚህ ጉዳይ ላይ ነው ያወቀኝ። ወይንም ከዛ የምታውቀኝ ማርጂናል ፖይንት ነው። ማርጂናል ፖይንት እና ፎካል ፖይንት አለ። የመጣሁበት ፎካል ፖይንት አለ። እሱ ላይ ፎከስ አድርገህ አንዴ አርጊው አድርገኝ። ከዛ በኋላ ማርጂናል ፖይንቶችን ማንሳት ነው። አሁን ማርጂናል ፖይንቶች ምንድነው? ኖ አይደለም፣ እንደዛ ነው። ከፖይንቱ አንተን አትበል። አንተ መሀል ላይ ጣልቃ ስትገባ ጸጥ ብዬ ነው ያዳመጥኩ። ስለዚህ ምንድነው እኮ አደብ ጣስ ካልከኝ አይደል ቅድም፣ አሁንም አንተ አደብ እየጣስ ፎካል ፖይንቱ ላዳምጥ የምችለው ፎካል ፖይንቱ ላይ ነው። ንጽጽር ላይ ያለውን ነገር ነው። አንተ አሁን ስለ ራስህን ነው እየሰበክ ያለኸው። ፎካል ፖይንቱ ላይ ማርጂናል ፖይንቱን ትተህ ፎካል ፖይንቱ ላይ የተነሳው ነገር ላይ አይደለም። እንደዛ አይደለም። ወደ ሴንተሩ ልምጣለህ። ወደ ሴንተሩ ልምጣለህ። አብሽር ስላነሳሃቸው ነው። እኔ ከራሴ ክብር ላይ ላይቭ ላይ እንዳለ ሰው ኮሜንት አልመልስ ይሆናል ሁሌ የምለው ነገር ነው። ላይቭ ላይ ግን ሚተቸኝ ሰው ከመጣ ከራሴ ልክ ካልሆነ የመከላከል መብት እስልምና ሰጥቶኛል። ተረዳኸኝ? ስለዚህ አስልምህ አታውቅም ለምትለው አስልም ያውቃለሁ። በአንድ ቀን ራሱ 18 ሰው አስልሚያለሁ። ወላሂ ነው የምልህ 18 ሰው አስልሚያለሁ በአንድ ቀን አልሐምዱሊላህ። ይሄን ሚዲያ ላይ ማውጣት አይጠበቅብኝ ይሆናል። ሙያዬም አይደለም ገባ። ሌላው ንጽጽር ላይ የሚሰሩ ወንድሞችን አላከበርክም ላልከው ማለት አንተ ሌሎች ነገሮችን ስታወራ ነው የምናውቅህ ላልከው የሙያ ጉዳይ ስለሆነ ነው ሐቢቢ። አንተ ለምሳሌ መጽሐፍ ቅዱስን ከቁርአን ጋር እያነጻጸርክ የምታመጣውን ነገር እኔ አላነበብኩትም፣ አላውቅም፣ ጃሂል ነኝ። ስለዚህ እስልምና ውበቱ ማለት አንተ የሆነ ኤሪያ ላይ ስትሰራ፣ እኔ የሆነ ኤሪያ ላይ ፊቅሁ ላይ ነው የኔ ተኸሱሴ፣ ፊቅሁ ላይ እኔ ስሰራ፣ ስለዚህ ቤቱ መገንባት ይችላል ማለት ነው። ከዛ አንፃር አድርገህ ውሰደው። ሌላ ይቅርታ ጠይቅ ነው የምትለኝ። ይቅርታ እኮ የምጠይቀው ለተሳሳትኩት ነገር ነው። አልተሳሳትኩም እኮ እዚህ ላይ ሐቢቢ። ይኸውልህ እኔ ንጽጽር አካባቢ ላይ የሚሰሩ የሆኑ አካላት አሉ፣ ያውም በጣም ፌመስ ይሆኑ አሉ አንዳንዶቹ ማለት ነው። በጣም አኽላቅ በጎደለው አግባብ ሰውን እዝድራ በሚያደርግ በጣም ንቄት በተሞላበት አግባብ ይሄንን ትልቅ የዳዕዋ እንትን የነብያትን ውርስ ነው የያዛችሁት እናንተ። ነገር ግን ያለ አግባብ የሚጠቀሙ ሰዎች አሉ። እንዲያውም ልድገመው ቅድም ያልኩትን ሰዎች ሲሰልሙላችሁ ሁላ ይገርመኛል አንዳንድ ጊዜ።
እገሌ ሰለመልኝ ብሎ የሚለጥፉ ሰዎች አሉ። እንዴት ወላሂ እንዴት እንደሰለሙ ለኔ አጂብ ነው የሚልብኝ። እዛው ውይይት ያደረገበት ላይ እንዴት አድርጎ እንዲጨቁ ነው እንዲህ ወደ ታች እያየ ነው። እሺ ከዛስ አሁን ይሄ እንትን ነው ምናምን ይሄን እንዲህ አድርግ። ወላሂ ረሱል እንዲህ አልነበረም ህክማቸው፣ እንዲህ አልነበረም ዳዕዋቸው። እነዚህ ወንድሞች እውቀቱ አላቸው። ወላሂ አንድ ወንድም ያለኝን ልንገርህ፣ የኔ ስሜት ብቻ እንዳይመስልህ ማለት ነው። እገሌ የሚባል አለ ስም ጠርቶ ማለት እገሌ የሚባል ንጽጽር ላይ የሚሰራ እንዴት አላህ እውቀት ሰጥቶታል አለ። ግን ዋናውን የእስልምናን ሩክን አኽላቅ የሚባለውን ነገር ደግሞ አላህ አልሰጠውም። ምን አለ ይሄንን አንድ ላይ አድርጎ አላህ ቢሰጠውና ከዚህ የበለጠ ስራ በሰራልን ብሎ የተመኘ ወንድም አለ። ትልቅ ኡስታዝ ተረዳኸኝ አይደል? ይሄ ማለት ግን ሁሉም ማለት አይደለም። ሁሉም የሚል ቃል አልተናገርኩም። የተወሰኑ ወንድሞችና እህቶች ግን አሉ ከምላሳቸው የሚወጣው ሌላ በቃ ቆሻሻ የሆነ ነገር ነው። ይሄ መታረም መቻል አለበት። ለምን ተተችን? እኛ ከነን ሙስሊም ጋር እየታገልን ምናምን እንዴ መተቸት አለባችሁ። እንኳን እናንተ ነቢያቶችም ተተችተዋል። ሀቢቢ መተቻቸት አለብን። እኔን እየተቸህ አይደል እንዴ? እኔን ለመተቸት ማን መብት ሰጠ? እኔ እኮ እስልምና ውስጥ ያሉ እንዲህ አይነት አዳበል ኺላፍን እንትን ያላገናዘቡ አንዱን ማክፈር ላይ ትልቅ የሆነ ርዕስ ይዤ ነው የመጣሁት። እኔን እኮ እየተቸህ ነው። የመሻይኾችን መንገድ ተከትዬ ነው እያወራሁኝ። እየተቸህ ነው። መብት አለ መተቸህ እንዴ? ይሄን አስተካክል ማለት አለ። እኔም አንተን የመተቸት መብት አለ። ሐቢቢ ገብቶሃል አይደለ? ስለዚህ እዚህ ቦታ ላይ ላልከው ስም አልጠራልህም። ነውር ነው። እንዲህ አይነት ጥያቄ አይጠየቅም። ከንጽጽር አካባቢ የምትመጡ ወንድሞች ያልኩበት ምክንያት ደግሞ አንተም ታውቀዋለህ። ለምሳሌ በባለፈው ስንወያይ አንተ ነበርክ፣ ቅድም የገባው አቡ ሙዓዊያ ነበረ፣ አቡል ቡኻሪ የሚባል አንድ ኡስታዝ ነበረ። በነገራችን ላይ ከዛ በኋላ ውይይት እንመጣለን ብላችሁ አልመጣችሁም። ይሄ ራሱ አህድን ማፍረስ ነው። በዋናነት አንተ አይደለህም ቃል የገባው አቡል ቡኻሪ ነው፣ ግን አልመጣም። ኢስሐቅ ጠይቆት እንዳልመጣ ነው የተነገረ። ኢስሐቅ አይዋሸኝም ግን ስለማመን። ለማንኛውም ማሳያ ነው፣ አንተ ስላለህ ማሳያ ነው። እቺን ብቻ ብዬ እንነጋገራለን። ቀደም ብለን አይ እንመጣለን አላሉም። ኢስሐቅም ነበረ ብለዋል። ስንጀምር ገና አዳምጠኝ ኡስታዝ። ይሄው ኢስሐቅ ማስተካከል ይችላል ከተሳሳትኩኝ። መጀመሪያ ስንጀምር እኔ ዛሬ ሬዲ አይደለሁም ቢኮዝ ያደርኩ ሌላ ቦታ ነው። ኪታብ ግለጥ ብትሉኝ ባህሪያችሁን ስለማቅ ማለት ነው። ኪታብ ግለጥ ብትሉኝ የምገልጠው ኪታብ የለኝም። ስለዚህ መራዘም ቢኖርበት ምናምን ብዬ ስጠይቅ አንተ እንደውም እንዲህ ነገ ሞት ያለበት ሰው እንዴት ነው ብንሞትስ ዛሬውኑ ይጀመር እንጂ ምናምን ስትል እንትናም ብሎክ አድርጉኝ ምናምን ሲል አቡል ቡኻሪ ወላሂ ብሎክ አላደረኩም። ይሄ ውሸት ነው፣ ቅጥፈት ነው። ሌላም ቦታ ላይ እንዲህ ብላችሁ እያወራችሁ ነው። ስለዚህ ውይይት መጀመር እንችላለን፣ ግን በመፍሁም ደረጃ ነው የምወያያችሁ አልኩኝ። ለማንኛውም ዛሬ ይጀመርና ነገ ከነገ ወዲያ ቀጠሮ ተይዞ ደግሞ እንቀጥለዋለን በሚል ስምምነት ነው የጀመርነው። በደንብ አስታውሳለሁኝ። ኬዙ ጀመር ነው ስታደርጉ የነበረው ነገር ግን ይታወቃል። እስኪ ኪታብ ግለጥ ነው። ምን ኪታብ መጀመሪያውን አልያዝኩም እጄ ላይ እያልኳችሁ ለእናንተ ክብር ብዬ ገብቼ ይሄ ንጽጽር ኤሪያ ላይ ያለን አመለካከት ነው ይዛችሁ ወንድማችሁ ላይ አፕላይ እያደረጋችሁ ያለ ይሄ ልክ አይደለም ነው። አቡ ሙዓዊያ ቅድም ገብቶ የሆነ ነገር ሲል ቤቱን ባላከበረ አግባብ ይሄ የንጽጽር ሐሳብ ነው፣ ይሄን አታምጡ ነው እያልኩ በተደጋጋሚ እያወራሁ ያለሁት እንጂ አለማክበር ምናምን አይደለም። ትልቅ ስራ ላይ ነው ያላችሁት። አላህ ያግዛችሁ። መተጋገዝ አለብን። እናንተ የውጭውን አደጋ ነው እየተከላከላችሁ ያላችሁት። እኔና መሰሎቼ ደግሞ ባለን አቅም የቤቱን ጉዳይ ለማስተካከል ነው ጥረት እያደረግን ያለን። ከኛ ዳዕዋ የእናንተ ዳዕዋ ይበልጣል። አላህ ያግዛችሁ። ይሄን ነው ልልህ የምችለው። ግን አትተቹን ማለት አትችሉም። ነብያቶችም ተተችተዋል። ሐቢቢ هذا وصلى الله وسلم على سيدنا محمد። አትተቹ አልተባለም። ራሱ ሐሳብም እኔ ለዛም ነው የገባሁት። ምንድነው ያየው ነገር ለማለት ፈልጌ ነው። ባለፈው ደግሞ ጥያቄ ስንጠይቅ እኔ በበኩሌ አላህ በሚያውቀው ለማወቅ ነው የመጣሁት የነበረው። እንደ ታዛቢም ነው ይሳቅ ያስገባኝ። ስለዚህ ለመማር ነበረ ጥያቄም ስጠይቅ የነበረው መረጃ ስለነበረው ሪፈረንስ እንዳይ ነው። ገብቷል። አንተ ታውቃለህ፣ እኔ አላውቅም። ስለዚህ ማላውቃቸው አዳዲስ ነገሮች ስለሰማው የዛ ነገር ሪፈረንሶችን ባይ አደም ሲያወራ ሰምቼ ነው ከምል ከምንጩ የቱ ጋር እንዳለ ከምንጩ መጠየቄ ምንም ችግር ያለው አልመሰለኝም። ቅድምም አይ ቲንክ ተሰጥል ነበር መሰለኝ ምንድነው አይጠየቅም መረጃ አይጠየቅም ምናምን ስትል ነበር። እኛ ደግሞ እኔ ያደኩበት የመጣሁበት ባክግራውንድ አጠቃላይ በምንጭ ላይ በመረጃ ላይ የተመሰረተ ስለሆነ ምንጭ መጠቀሱ ምንም ችግር ያለው አይመስለኝም ራሱ ማለት ነው። ያንን ነገር ካልተዘጋጀበትም ደግሞ መዘጋጀት ሌላ ቀን ፖስትፖን ማድረግ ትችላለህ እኮ አውቶማቲካሊ፣ ግዴታ አይደለም። ዛሬ ይሁን ያሉት ሐሳብ ነው የቀረበው።
ሐሳቡ ከገዛ ትቀጥል ነበር፣ ካልገዛ ደግሞ እንትን አለ። አንተ ምንድን ነው ያደረከው? ችግር የለውም ኪታብን ባሊዝም መናገር እችላለሁ አልክ፣ ገባህበት። ከዛ በኋላ መረጃዎችን ስትጠይቅ ኪታብ አጠገቢያ የለም አልክ። ሌላ ቀንም እኮ ልትነግረን ትችላለህ። እኔ እንደውም በይስሐቅ በኩል ራሱ በውስጥ መስመር ራሱ ላገኝም ፈልጌ ነበር። በውስጥ ያውራኝ ምናምን ብየው ነበረ ከኔ ጋር እንድናወራ ማለት እንድንቀጥል በመረጃ በምንጭነት ደረጃ ይሄ እዚህ ነገር ላይ አለ ብለህ ተረጋግተህ ወዲያውኑ ላይሆን ይችላል፣ ምንም እንትን የለውም። እና ባለፈው የነበርነው እንደዚህ ያርጋችሁ ባትል ጥሩ ነው። ኡስታዝ አቡ ሙአዊያም ኡስታዝ አይ ቲንክ አቡል ቡሃሪም የኮምፓራቲቭ ሪሊጅን ላይ የሚሰሩ አይደሉም፣ ሙቃረላ ላይ የሚሰሩ አይደሉም። እና አሁን አንተ ሙቃረላ ላይ የሚመጡ ሰዎች ከዛ የሚመጡ ሰዎች ችግር አለባቸውም ስትል ነበር። አንድ ሁለተኛ ነገር ደግሞ ምንድነው አብዛኛውን ስትል ነበር ይስሐቅ ሲያርም ነበር። በሰሮንን እየሰማን ነው። ስለዚህ አብዛኛውን ችግር ያለባቸው ናቸው ብለሃል። ስለዚህ አብዛኛውን ስትል እኔ ግራ ገባኝና የትኛው ነው ምንድነው ችግራችን ይነገርና እርማት ካስፈለገውም እርማት ለማለት ፈልጌ ነው። አይ ቲንክ እኔ ያልኩት ምንድነው እኛ ብዙ ሰዎች እናሰልማለን ብለን ስራችንን እዚህ ሚዲያ ላይ ለመናገር ፈልገን ሳይሆን ማለት አንተ ሚዲያ ላይ የምትጠቀምበት እንትኑ ሚዲያው የእርስ በርስ ግንኙነት ባለው ነገር ላይ ነው። ያም ነገር እኮ አያስፈልግም እያልኩኝ አይደለም፣ አጀርም የለውም እያልኩኝም አይደለም ራሱ። ነገር ግን አንተ እየተጠቀምክበት ያለው ሜካኒዝሞች አሁን ላይ ሚዲያው ላይ ወደ ኢስላም በመጣራት ብዙ ሰዎች እየሰለሙ ነው ያሉት ነው። ያው ክብሩን የሚወስደው አላህ ነው፣ እኛ አይደለንም። እኛ ምክንያት ነን። ምናልባት ፕሪቪሌጅ ነው የምናገኝበት በዚህ ዙሪያ ላይ ማለት ነው እንጂ እኛ ያንን ነገር እንደ ቦስትም ነገር ለማድረግ ተፈልጎም አይደለም። አሁን እየጠየቅኩ ያሉት ግን አታክ ስታደርገው እንትኑን ጀነራላይዝድ ስታደርገው ግን ይጎደዋል፣ እንትኑን ዳዋውን ይጎደዋል። ለሚሰማም ለሚያዳምጥም ሰው ጥሩ ላይ መጣ ይችላል ለማለት ፈልጌ ነው። አይ ቲንክ ሌላ በተረፈ እኔ ፐርሰናሊ 16 ሰው አሰለምኩ ኡስታዝ ድምፁ ተቋረጠ ልበል ነው? እኔ ጋር ብቻ ነው ተቋርጧል። እኔም ጋር ተቋርጧል። ግን ሐሳቡን እንትን ይሄ ጅምሁር የምትለውን ቃል ስላስታወሰኝ እሱ ላይ ይቅርታ ልጠይቅ። መርሐባ ቁጥር መድፈር ጥሩ አይደለም። ኖርማሊ እሰማለሁ። ይሱ ይሰማል። ተቋርጬ ነበር። ኦኬ ቁጥር እሺ፣ ኡስታዝ ወሒድ መቀጠል ትችላለህ ሐቢቢ። ድምጽ ስለተቋረጠ ነው። ኦኬ እና እንደዛ ነው እንትን ባትጠቀም ጥሩ ነው። ንጽጽር ላይ ያሉ ሰዎች ችግሮች አለባቸው ማለት በተደጋጋሚ እሱን ይቅርታ ጠይቃለሁ። አብዛኛዎቹ ማለት አይ እንደዛ ሳይሆን ከንጽጽር የሚመጡም እያልክ ነበር ስትጠቀም የነበረውና ለሚያዳምጠው ሰው ትንሽ የካራክተር አሰሲኔሽን የሚባል ነገር አለ። ያንን ነገር ነው የምትጠቀመው። አይ ቲንክ አላህም ሊጠይቀህ ይችላል በዛ ነገር ላይ ምናልባት እኔ ብቻ ሳይሆን ይቅርታ ጠይቅ ያልኩ የሆነ እኛ የበላይ ሆነን ምናምን ሲሆን ሐሳብ ነው የሰጠው። ይቅርታ በትጠይቅ ብያልኩም ካላ ዘንድ አጀር እንድታገኝበት በተሳሳትክበት ነገር ላይ አፉ ተባብለን ምናምን እንድንላይ ስለፈለኩኝ እንጂ አይ ቲንክ እኔ የበላይ ሆኜ እያዘዝኩ ምናምን ነገር አይደለም። በነዚህ አይነት ሞቲቭ አይደለም ማውራ። ጨርሻለሁ። መርሐባ ኡስታዝ ወሒድ በጣም ጥሩ ነገር ነው። ሐቂቃ እንትን ያደረከኝ ማለት ይኸውልህ እኔ አብዛኛዎቹ የሚል ቃል ተጠቅሜያለሁ ይመስለኛል። ከዛ ይሱ አብዛኛዎቹ ሳይሆን ትንሾቹ ብትለው ጥሩ ነው ብሎኝ መርሐባ ብዬ በዛው ሄጃለሁ። ነገር ግን እቺ ቦልድሊ የተናገርኳት ንግግር ስለሆነች እሷ ላይ ምንም ችግር የለውም። ቁጥሩን ማሳነስ እችላለሁ። አብዛኛዎቹ የሚለው ጥቂቶቹ ወደሚል መቀነስ እንችላለን። ግን ይሄ አብዛኛዎቹና ጥቂቶቹ የሚለው ንስቢ ነው፣ አንጻራዊ ነው። ገብቶሃል አይደለ? እኔም ማውቃቸው ሰዎች አእምሮዬ ላይ ያሉ 3 እና 4 ለምሳሌ 10 ሰው ባውቅ አንተ ንጽጽሩ ላይ ስላለ በርካታ ሰዎችን ታውቃለህ። እኔ 10 ሰው ለወቅና ከ10ሩ 6ቱ ለምሳሌ አደበቢስ ከሆኑብኝ አብዛኛዎቹ ብዬ እንድናገር እኔ እንትን ይልልኛል ማለት ነው። ምክንያቱም አንተ ከመቶዎቹ 10 ሰው ነው አደበቢስ የሆነ ሰው የምታውቀው፣ ለአንተ ጥቂት ናቸው፣ ለእኔ አብዛኛው ሊሆን ይችላል። እኔ ማለት እዛ አካባቢ ላይ ኖሃውም የለኝም እውቀቱም የለኝም፣ በጣም ዜሮ ነኝ ማለት ነው። ግን አንዳንዶቹ የሚመጡት እንደዛ አይነት ነገር ስላለ በአብዛኛው ደግሞ እንደነዚህ አይነት መቃጢዎች ቪዲዮዎች ቲክቶክን ሞልተው ስታይ የብዙ ይመስልህና እንትን ታደርጋለህ። ለዚህ በጣም ይቅርታ ጠይቃለሁ። አብዛኛዎቹ መባል የለበትም ጥቂቶቹ። ግን እዚሁ ላይ አንተም እንድትወስድልኝ ወይንም ካልወሰድከው በግልጽ እንድትነግረኝ የምፈልገው ነገር ጀነራሊ እገሌ ገሌ ሳንል የንጽጽር ዳዕዋ ላይ ምንም ክፍተት የለም ብለህ ነው የምታምነው ሐቢቢ? ምንም የንጽጽር ክፍተት አለ ብዬ የለም ብዬ ለመናገር ሳይሆን አንተ ነህ እንትን ያልከው አፈርማቲቭ ነው መጀመሪያ። እኔም ኔጌቲቭ ነኝ ከፖይንት አንጻር ማለት ነው። አርጊመንት ላይ
ገብቷል። እየተነጋገርን ያለንበት ፖይንት ምንድነው? አንተ አፈርማቲቭ ነው ክሌም ነው ያደረከው። ቦልሊ ክሌም አድርገሃል የሆነ ነገር ላደረከው ነገር ነው። እኔ ያ ነገር እንዴ ሰምቼ ማላቃቸው ነገሮች አብዛኛውን ብሎ ከነጻይ ከሰሬውል ከመጀመሪያ ጀምሮ ወንድም አይደል እያወራን ያለነው አሁን እንደ ወንድም አይደል እያወራን ያለነው ሐሳቤን ልጨርስ። እንድንወሳሰድ እኮ ነው። እኔም ጋር ያለ ክፍተት እንደወስድ አንተም ጋር ክፍተት ካለ እንድንወሳሰድ ኦቨርላፕ እንዳይፈጠር ሎጂክ እንቶ ኖ ኦቨርላፕ አትፍጠር። ስታወራ ኦቨርላፕ ማለት ምንድነው? ስትተራረብ መሰረታዊ ችግር አለመግባባት የሚባለው ነገር እንደዛ እንዳይሆን እንትን እያለን እየተደማመጠን ሐሳቤን አንዴ ያዘውና ከዛ በኋላ እንትን ትላለህ ማለት ነው። ከመጀመሪያ ጀምሮ በነገራችን ላይ ስለ መውሊድ እያወራችሁ ያለበትን እየሰማችሁ ነበር ማለት ወንደርፉል ነበር ዲስከሽን ስታደርጉ የነበረው ከመጀመሪያ ከነ አብዲ ጋር ከነ ምናምን ስታደርጉ የነበረው እንትን ነው ማለት ፍሰትን ምንድነው ፍሎውን በጠበቀ መልኩ ነው ስታወሩ የነበረውና በጣም ደስ ነው ያለኝ። ተረጋግቶ ሰው ማውራቱም ከቻለ ትልቅ ለውጥ ይመጣል ብዬ አምናለሁ ምናምን እያልኩኝ እያሰብኩኝ ነበር። ዝም ብዬ ፊልዴም ባይሆን እውቀቱም እንደናንተ ባይኖረኝም ግን በቃ የሆነ ነገር ጥሩ ነው እንደዚህ ራሱ ተከባብሮ ማውራቱ ምናምን እያልኩኝ እያሰብኩኝ ነበር። ዝም ብዬ ከታች ሆኜ እያዳመጥኩኝ ነበር የነበረው። ነገር ግን አንዴ ከንጽጽር የሚመጡ ሰዎች ችግር አለባቸው ስትል ዝም ብዬ አለፍኩ። የመጀመሪያው ማለት አይቲስ ኦኬ ምናልባት የሆነ ነገር ያልተመቸው ነገር ሊኖር ይችላል ብዬ አሰብኩኝ። ከዛ ደግሞ በጥቅሉ ማለት አጠቃላይ ያልክና ደግሞ ስትል ጸጥ አልኩ። ሆነ ለሶስተኛ ጊዜ ደግሞ እንዴት ነው የሚሰልሙላቸው አልክ። እንዴት እንደሚሰልሙልን ታውቃለህ? አላህ ሂዳያ ሰጥቷቸው ነው የሚሰልሙት። ከኛ አይደለም። እኛ ፕሪቪሌጁን ነው የምናገኘው ምናልባትም ማለት ነው። እና አሁን ባላ ስራ ውስጥ ስለገባ ነው ይሄ ነገር አደጋ አለው። ለአንተም ጥሩ አይደለም። ለአላህ ዘንድ እንዳትጠየቅበት በዚህ ጉዳይ ላይ ስላሳሰበኝ እንጂ ፐርሰናሊ ክብር ተፈልጎ ምናምን አይደለም። አሁንም ቢሆን ነው የምነግርህ ርማት የሚያስፈልገው ነገር ካለ ሌላውም ቢቀር ራሴንም ካለ ለመታረም ዝግጁ ነኝ ራሱ ማለት ነው። በንጽጽር ላይ በምንሰራው ነገር አካሄድ ላይ የእውቀት እጥረት ካለ የስነ ምግባርና የግብረ ገብ እጥረት ካለ ሌላ ደግሞ የሂክማ ጉድለት ካለ ኮንሰልቴሽን መደራረግ ነሲያ ልትሰጡን ትችላላችሁ ማንኛዎቹም ማለት ነው። ሜሴንጀር ከፍት ነው ወይም ደግሞ በኢሳቅ በኩል ይሄ ነገር ይስተካከል ይሄ ነገር ልክ አይደለም ምናምን ማለት ትችላላችሁ። አብዛኛው እንደውም አሁን አዳዲስ ልጆች 19 18 ምናምን እየመጡ ነው ያሉት። እንደውም በጣም እንትን ታይም በደንብ ይዘው ሪባትል ሴሽን ክሮስ ኤግዛሚኔሽን በደንብ እንትን ያለ ነገር የተደራጀ ነገር እየመጡ ነው ያሉትና አይ ቲንክ ፕሮብሌም ካለበት እርማት መታረም የለበትም የሚል ነገር የለኝም። ክፍተት የለውም ብዬም አላምንም፣ ክፍተት አለውም ብዬም አላምንም። ሰው ነው አስተያየት የሚሰጠኝና አስተያየት ይቀበላል። ማሻአላ ጀዛኩሙላሁ ኸይረን። ወላሂ ያልታሰበው ውይይት ቢሆንም ኢንሻአላህ ብዙ ኸይር አለው ብዬ አስባለሁ። እንደተባለው ኡስታዝ አደምም ያው አገላለጽ ላይ ያሉትን ችግሮች ያው ኢንሻአላህ ይቅርታ ጠይቋል። ኢንሻአላህ ካስፈለገም ይጠይቃል። ኢንሻአላህ ያው አገላለጽ ላይ ምን ላይ አንዳንድ ጊዜ እንዲህ አይነት ችግሮች ሊኖሩ ይችላሉ። እንዲህ ደግሞ ስንተራረም ስንግባባ ስናወራ ደግሞ የበለጠ እንግባባለን። አሁን ትዕግስት አድርገን በማውራታችን ይሄው ፍሬ ያለው ነገር ተገኘ ማለት ነው። አላህ ይነስራችሁ የምትሰሩት ስራ። ወላሂ ኡስታዝ ወሂድ አንተም ሆንክ ሌሎች አብረው ያሉ ልጆች ሌሎችም በግላቸው በሌሎች አቅጣጫ የሚንቀሳቀሱ እየሰሩ ያሉት ስራ ወላሂ ቀላል የሚባል አይደለም። ትልቅ ለስምና ህዝብ ምንድነው አገልግሎት ያለው ነገር ነው። አላህ ይነስራችሁ። አላህ ከእናንተ ጋር ይሁን ኢንሻአላህ። ችግሮችም ምኖችም ደግሞ ይታረማሉ ኢንሻአላህ። እናንተም ይሄንን ለማድረግ ብቁ እንደሆናችሁ እናምናለን ኢንሻአላህ። ጀዛከላሁ ኡስታዝ ለሰጠህን። አይ በጀማው ግን አስቆጣ ሰጠኝም ጀነራላይዝ ነው ያደረገው ማለት በጀማው ውስጥ ያለው የምታውቃቸው ከሆነ የኛን ጀማዎች የምታውቃቸው ከሆነ ያየውን ክፍተት ብትነግረን ጥሩ ነው። ኡስታዝ ወደፊት አይሰማም? ኡስታዝ ወሂድ ይሰማል? ታዕሊቅ ላድርግ ያንተ ያልከው ላይ መጨረሻ ያልከው ላይ ታዕሊቅ ላድርግ ሐቢቢ ይሰማል? ትችላለህ። ይኸውልህ አንድ እኮ በጣም ማለት ግልጽ የሆነ ጥያቄ ጠይቄህ ነበር። አንተ ንጽጽር ላይ እንደሚሰራ ሰው እኔ ለምሳሌ ብትጠይቀኝ እኔ ያለሁበት ኤሪያ ላይ ብትጠይቀኝ ክፍተት አለብህ ወይ በስራህ ላይ ብትለኝ በደንብ ድብን አድርጎ ክፍተት አለብኝ ብዬ ነው ማምነው። ገብቶሃል አይደለ? ለምን ሰው ስለሆንኩ ማለት ነው። ይኸውልህ አንድ ሰው ይሳሳታል አይሳሳትም ተብሎ ራሱ ቢጠየቅ አሁን አንተ ተሳስቻለሁ ማለትም አልችልም አልተሳሳትኩ ማለትም እንደዚህ አይባልም። አስለም ይሄ ለራስ ቅድስነትን መስጠት ነው። ረሱል ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ አፍዓለ ተፍዲል ነው፣ ሱፐርላቲቭ ዲግሪ ነው። በኒ አደም በሙሉ ስህተተኛ ነው፣ እንደ ኡማ ነው ዒስማ ያለው
እንደ ማህበረሰብ ነው ጥብቅነት ያለው እንጂ እንደ ግለሰብ ኡስታዝ ወሒድ ይሳሳታል፣ አደምም ይሳሳታል። እንኳን አይደለም አንተና እኔ ዑለማዎች ይሳሳታሉ። ለዛ ነው አንዱ ላይ ረድ የሚጽፈው። ኢማሙ ሻፊዒ ኢማሙ ማሊክ ሼኻቸው ላይ ረድ ጽፈዋል። ስለዚህ አንተ እንደንትን እናንተ ጋር ችግር የለም ክፍተት የለም ብለህ ታምናለህ ስለ ምንም ክፍተት የለም እንደማለት ነው እያልከኝ ያለውና ይሄ ልክ አይመስለኝም። እንደ ዳዕዋ ይኸውልህ ቢኖርም ላይኖርም ይችላል። እኔ አይታይ በደንብ እንትን አለ ፎርማን ፋላሲ አትስራ። ቁልመማ የጸት ስታዘዝ ማስቆም አለብኝ። ያላልኩትን እንዳልክ አስመስለ ማለት ነው። ሰዎች በእምለውና በምናገረው ነገር መሞገት ትችላለህ። ባላልኩት ነገር እኔ ክፍተት የለብንም አላልኩም። ሊኖርም ላይኖርም ይችላል። እኔ በውጭ ሆኜ ማየት አልችልም፣ ውስጥ ስላለው ማለት ነው ክፍተቴን። ስለዚህ ንገረኝ፣ ያንን ነገር ያየኸውን ነገር ንገረኝ ነው ያልኩ እንጂ ክፍተት የለም ክፍተት አለም ብዬ ለማለት አልችልም። እሺ ያየሁትን ነገር እኮ ተናገርኩኝ። ያየሁትን ነገር እኮ ሐቢቢ ኡስታዝ ወሒድ በኔ ሰዓት ስለሆነ እያወራ ያለው ነው ጣልቃ የገባው። ያየሁትን ነገር ነገርኩ። እሱ የአኽላቅ ከፍተኛ የሆነ የስነ ምግባር ክፍተት አለ አልኩኝ እኮ። አይ ይሄ የለብንም ካልክ ችግር የለውም። ኢንሻአላህ እዚህ ላይ እናቆመው። ተግባብተናል ከሞላ ጎደል። ኢንሻአላህ በግልም ታወራላችሁ። ቁጥራችሁንም እኮ ሰጥቻለሁ አይደል? ተለዋውጠናል። ኢንሻአላህ በስፋት ታወሩበታላችሁ፣ በደንብ ይወራበታል። አሁን ግን ኢንሻአላህ ለኔ አትሰጥም ይሳቅ። ምናልባት ኡስታዝ በሐሳብ የሰጠ መስሎ ሊሆን ይችላል እንጂ ለኔ ቁጥር አልሰጠኝ። ያደመናል ወላሂ ካልሰጠው ድጋሚ ይሰጣል። አልሰጠኝም። እኔ ጀስት ላውራው በውስጥ ይምጣ ምናምን ብዬ እኔ በነገራችን ላይ ፌስቡክ ላይ በምትፖስተው ላይ ሁሌ ነው ኮሜንት የምሰጥህ አደብ አስተያየት የምሰጥህ ማለት ነው። ኖርማል ሐሳብ የምሰጥህ ማለት ነው። በምትፖስተው በእያንዳንዱ ኮሜንት ስለማላነብ ሜሴንጀር ላይ ብትልክልኝ ወይ ቁጥሬን ደግሞ ወስደህ ሜሴንጀር ላይ ጽፍልኝ ደስ ይለኛል። ብንደዋወል ደስ ይላል። ሜሴንጀር ላይ ገብቼ እኔ አመቻቻለሁ ካሁን በኋላ ኢንሻአላህ። አላስተዋልኩም። ቁጥሬን ስለው ወንድም ይሳቅ ቁጥሬን ይሰጣል፣ እንደዋወላለን። እኔ በጣም ነው የምትመቸኝ። ባይዘወይ እንደዚህ ማለት አፕሮች በጣም ጥሩ ነው። እኔ ለመምከር ያደረግከው ነገር በጣም ደስ የሚል ነው። ሐቂቃ ሁሉም እንዳንተ ቢሆን በጣም ደስ ይል ነበርና እኔ ሐቂቃ በጣም ቴንኪው። ምንም ችግር የለውም። ያው የእንትን ጉዳይ ነው የሐሳብ ላይ ለሜሴንጀርም ጽፌልሃለሁ። ይሳቅንም ጠይቀዋለሁ። ቼክ አድርገዋለሁ። ለማውራት ስናወራ ፍሪ ሆነ ማውራት ይቻላል። ኖርማል ማለት ነው። ከዛ አንፃር ነው። ግን እንትን ላይ ፐብሊክ ላይ የሚነገሩ ነገሮች ጥንቃቄ ቢደረጉ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ለውዝግብ አንዳንድ ነገሮች ቀላል የሆኑ ነገሮችን ለውዝግብ አንተ በምታነሳቸው አጀንዳዎች ለአንተ በተመጣጣኝ የሆነ ነገር መልስ የሚሰጡ ሰዎች ሊኖሩ ይችላሉ። ቀርቦም ሊያወያዩ ይችላሉ። ወይም ደግሞ የሆነ ሆት የሆነ ኢሹም ሊሆን ይችላል አንዳንድ ነገሮች። እኔ በበኩሌ በሙቃረና አካባቢ ላይ ወይም ደግሞ ኮምፓራቲቭ ሪሊጅን በሚባለው ነገር ላይ የሆነ ነገር ካለ ኃላፊነት አለብኝ ብዬ ስለማምን እዛ ቦታ አካባቢ ላይ ያልተስተካከለ ነገር ካለ ክፍተት አለ ወይስ የለም ብለህ ስጠይቀኝ ሊኖርም ላይኖርም ይችላል። እኔ ስልክ ደውልልኝና ለምሳሌ እኔ ያየኋቸውን ክፍተቶች እነማን ላይ ጭምር እንደሆነ አስረዳሃለሁኝ። ሚዲያ ላይ የማይወራ ወሬ ስለሆነ ማለት ነው። አንተ ያው ዳኢሪያ ላይ ስላለ ነገሮችን በዛ መልኩ እንትን ማድረግ ይቻላል። አይ ጀነራሊ አድርገህ እኮ ይሄም ብለን ብትል ስም ሳትጠቅስ ራሱ ትምህርት ይሆንናል። አኽላቅ እኮ ነው የአኽላቅ ችግር እኮ ነው። የእውቀትም ማዘጭ ነው። እውቀት ችግር የለም እኮ እዛ ኤሪያ ላይ አልሐምዱሊላህ በጣም ጥሩ አንባቢዎች አላችሁ። አላህ ያግዛችሁ። አኽላቅ ላይ ከፍተኛ የሆነ አኽላቅ እንዲፋይን ማድረግ ካለብኝ አላውቅም እንጂ ከፍተኛ የሆነ ተነጋግረናል። ኢንሻአላህ እኔ በግላችሁ አመቻቻለሁ። የተመላለሰ ስለሆነ እኮ ነው። ቆይ አሁን ኢንሻአላህ ዝርዝር አያስፈልግም ኡስታዝ። ወደ ርዕሳችን ብንመለስ ኢንሻአላህ ኡስታዝ ኢንሻአላህ በእኔ ስህተት ነው እስካሁን ኮሚኒኬት ያላደረጋችሁት፣ ይቅርታ ጠይቃለሁ። ኢንሻአላህ እኔ አመቻቻለሁ ካሁን በኋላ ያለውን